አሁን ደግሞ ጊዜው የቢዝነስ ዘገባዎች ወደ እናንተ የሚደርሱበት ሰዓት ነው። በተለይም ገበየው ደግሞ መረጃዎችን ወደ እናንተ የምታደርስ ይሆናል። ቤቲ እንኳን ደህና መጣሽ። እንኳን ደህና ቆየኝ። በፍቃድ መልካም ጊዜ። አመሰግናለሁ። እንደምንላችኋል ውድ ተመልካቾቻችን፣ ከአቦል ዜና የቢዝነስ ዘገባዎችን ደግሞ እንደሚከተለው እናቀርባለን። አስቀድመን የአጋራችንን የኢቲስዊችን መልእክት ተከታትለን እንመለስ። ክፍያ በዚህ ልክ ቀሎ አውቅ ፈጣኑን በእጃቸው በመያዛቸው በወሳኝ ጊዜያት ሁሉ ቀልበው ይስተናገዳል። በምቹ ጠቅ ክፍል የሚያደርግ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ ኪውአር ኮድ ስካነር ከፍተው በኢቲ ኪውአር ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ ኪውአር በኢቲስዊች የቀረበ። ኢቲስዊች የቢዝነስ ዘገባችን አጋር ስለሆነ እናመሰግናለን። ወደ ዘገባዎቹ አልፋለሁ። በሰሊጥ ምርት ተጠቃሚ መሆናቸውን የምዕራብ ጎንደር ዞን አርሶ አደሮች ተናገሩ። የግብይት ችግርም እንዳይገጥማቸው አርሶ አደሮቹ ገልጸዋል። አርሶ አደሮችን ሰኢድ መሐመድ አነጋግሯቸዋል። ቀጥሎ ይቀርባል። ዘንድሮ ሁሉም የዘራውን የተሻለ ነገር እንዳገኘ ነው የምረዳው። ከራሴም ስነሳ ሌላውም ሳየው የተሻለ ነገር አለ ብዬ ገምታለሁ። የግሌን ከምርምሮችም የሆነ ዘር ተሰጥቶኝ ራሴንም ብዬ 3 ሄክታር ነው የዘራው። የሰሊጥ በአዘራሩ በግባት የዘራ ነው ተሞክሮ አለ። ጥሩ መሬት በአንድ ሄክታር 4 ኩንታል ይመረታል። ትንሽ ደግሞ እንዲያለው 2 የሚያገኙበት አለ፣ 3 የሚያገኙበት አለ። ካለ ሁኔታው ነው እንደ መሬቱ ነው የሆነ። ዙሮ ግን በአጠቃላይ ደህና ነው፣ ኪሳራ የለውም። እስከ 180 ተሽጧል። እኔ በ160 አካባቢ ነው የሸጥኩት ለኪሎ ማለት ነው። ዙሮ ግን እኛ ተጠቃሚ ነን። የግብይት ችግር የለም። ነጋዴውም በወቅቱ ላይ ቀድሞ ደርሷል። አርሶ አደሩ በጥራት ነው ያስገባው። የገበያ ችግር የለም። የግብይት ችግር ምንም የለም። ገበያውም አሁን ዘንድሮ ውድ ነው። የገዥ ችግር የለም። ያው የመጨመር ባህሪ ነው እንጂ የገዥ ችግር የለም። የትኛው ገበያ ማዕከል እንደገባ ማንም ሰው ሳይሸጥ አይወጣም። ሰሊጥ ያው ደህና ነው በአብዛኛው የነበርና ገበያውንም ወደው እንደደረሰ ነው እኔ የሸጥኩትኝ። ያለ ነው የፈጠኝ ተጠቃሚ ሆኛለሁ ማለት ነው። በገበያ ማዕከሉ በዚህ 2-3 አመት ተዘግቶ ነበረ። ዘንድሮ ግን በገበያ ማዕከል ውስጥ ነው የተሸጠ። ገበያ ማዕከሉ ሳይከፈት ነው እንጂ በውጭ የተሸጠ። ከዛ ላይ ገበያ ማዕከል ውስጥ ነው የተሸጠ። በተመሳሳይ እየተመረተ ያለውን የሰሊጥ ምርት የውጭ ምንዛሬ ሊያስገኝ በሚችል መልኩ በልዩ ትኩረት እየተሰራበት መሆኑን የምዕራብ ጎንደር ዞን ንግድና ገበያ ልማት መምሪያ አስታውቋል። አርሶ አደሮችም በስራው በስፋት እየተሰማሩ መሆኑን የተመለከተው አሁንም ሰኢድ መሐመድ ተጨማሪውን ይዟል። በአማራ ክልል ሰሊጥ በስፋት ከሚመረትባቸው ቦታዎች መካከል የምዕራብ ጎንደር ዞን አንዱ ነው። በዞኑ በሰሊጥ እርሻ ልማት የሚሳተፉ አርሶ አደሮችም ቁጥር ከዓመት ዓመት እየጨመረ መጥቷል። የዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ አንዳርጌ ጌጡ የሰሊጥ ምርት የውጭ ምንዛሬ ሊያስገኝ በሚችል መልኩ በትኩረት እየተሰራበት መሆኑን በስልክ ነግረውናል። በያዝነው የምርት ዘመን በተለይ ወደ ውጭ ኤክስፖርት የሚሆን ሰሊጥ በስፋት እናመርታለን ብለን በእቅዳችን ይዘን የገባ ነው። በእቅዳችን የያዝነው ወደ 163,944 ሄክታር መሬት በማልማት ወደ 1.3 ሚሊዮን ኩንታል ምርት እናገኛለን ብለን አቅደን የገባ ነው። ፕራክቲካሊ በዚህ የሸፈነው 181,929 ሄክታር መሬት ከእቅዳችን በላይ ነው። ቅድመ ምርት ግምገማችንም ያረጋገጥነው ሄክታሬጅ ወደ 990,000 በላይ ኩንታል ምርት ሃርቨስት ማድረግ የተቻለበት ሁኔታ አለ ማለት ነው። አርሶ አደሮችም የሰሊጥ ምርት ጠቀሜታን በመገንዘባቸው በስፋት በስራው እየተሰማሩ መሆኑን ገልጸውልናል። ከጊዜ ወደ ጊዜ አርሶ አደሩ በዚህ ሰብል ላይ ያለው አመኔታ ከፍ እያለ ነው እየመጣ ያለው ማለት ነው። ይሄ የሆነበት ዋናው ትልቁ ምክንያት ደግሞ አሁን ላይ ግብርና ቢዝነስ እየሆነ መጥቷል ማለት ነው። ከፍጆታ ባለፈ ስፔሻሊ ሰሊጥ ደግሞ ወደ ውጭ ኤክስፖርት የሚደረግ ሰብል በመሆኑ ከገበያው ጋር ተያይዞ ለአርሶ አደሩ ተጠቃሚ የሆነ ስለመጣ
ወደዚህ ሰብል ፊቱን ማዞር የጀመረበት ሁኔታ አለ ማለት ነው። አርሶ አደሮች ካመረቱ በኋላ የገበያ ችግር እንዳይገጥማቸው ከሚመለከታቸው አካል ጋር በቅንጅት እየተሰራ መሆኑን ደግሞ የገለጹልን የዞኑ ንግድ ገበያ ልማት መምሪያ ኃላፊ አቶ ጌትነት በሊሁን ናቸው። ግብርና ጋር እንዲሰሩ ቀድመን አርሶ አደሮችን ያመረትነውን ምርት ማንም ይገዛን ብለው እንዳይቸገሩ ገና ከማምረታቸው በፊት ላኪዎችን ወይም ኤክስፖርተር ትልልቅ ነጋዴዎችን በሀገር አቀፍ ደረጃ ያሉትን ከአርሶ አደሩ ጋር ውል እንዲይዙ አርሶ አደሩም እንዲያመርት ካመረተ በኋላም ደግሞ ገበያ አጣለው ብሎ እንዳይቸገርና እንዳይፈራ እንዳይሰጋ በማድረግ በኩል በሀገር አቀፍ ደረጃ ትልልቅ ባለሀብቶችን 204 ባለሀብቶችን ቀድመን ገና በሰኔና በግንቦት አርሶ አደሩ ጋር ውል እንዲይዙ ነው ያደረግነው። ስለዚህ ቀድሞ ማን እንደሚገዛው ያውቃል። ሁለተኛው ደግሞ ከደረሰ በኋላ እንደዚህ በኢትዮጵያ ምርት ገበያ ወይም በመንግስት የሚመራ ኢሴክስ የሚባለው የኢትዮጵያ ምርት ገበያ በኩል ትንንሽ ነጋዴዎች ደግሞ በአካባቢ ያሉ አቅራቢዎች በአቅራቢ በኩል እየገዙ በምርት ገበያ በኩል እንዲወስዱለት አርሶ አደሩን ያመቻቸንበት ሁኔታ። ህገወጥ ነጋዴዎች በግብይቱ እንዳይገቡበት ስራዎች መሰራታቸውንም አቶ ጌትነት ተናግረዋል። በተለይ በአማራ ክልል ውስጥ ገጥሞን በነበረው የጸጥታ ችግር ምክንያት ወደ ሱዳን በህገወጥነት የመሄድ አዝማሚያ ነበረው፣ አስቸግሮ ነበር። ከ2018 ግን ከ2017 ተምረን ቅድመ ዝግጅት በማድረግ ከወረዳዎች፣ ከከተማዎች፣ ከዞን የሚመለከተው ጸጥታ መዋቅርና ከፌዴራል ተቋማት የመከላከያ ሰራዊት ጋር ጭምርም በመቀናጀት ቀድመን ዝግጅት አድርገን ስለነበረ የተሻለ የገበያ ተደራሽ ሱዳንም የተሻለ ዋጋ እንዲኖረው በማድረግ በኩል እንደ ንግድ ትልቅ ስራ ሰርተን ስለነበረ የክልል ንግድ ቢሮ ጋር በመቀናጀት ጭምር በዚህ ዓመት ምንም አይነት የሰሊጥ ህገወጥነት የታየ ነገር የለም።